የጆን ዳንኤል አካውንት እንደ ጃኒ በሁለት ወር እስከ 80 በላይ ቪዲዮዎች ጠፍተውብኛል። የአዶናይ የጃኒ የጆን ዳንኤል አካውንት በተመሳሳይ አይነት አቅጣጫ ዋርኒንግ ላይ ከሆነ ተጠያቂው ማን ነው? ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆኗል፣ ጠፍተዋል። ሊያሾ ሂላሾ ጂጂኪያ የተስማሙ ይመስላሉ በአንድ ሀሳብ ማለት ነው። ሊያነት አካውንትሽን ያዘጋችው ጃኒ እግዚአብሔር ምስክሬ ነው። አዋርድሻለሁ። ለምን እኔ እንድናገር ፈለግሽ? አቶ ኢትዮጵያ ወይም ሳምሶን በትላንትናው ላይ ከከባድ የሞት አደጋ መትረፉን ተናግሯል። ጉዳቱ ምን ነበር? ከስጎማ አሁን መንገድ ላይ የመጣን ሃይዌይ ላይ ተሰርተን ነበር። የድሮ ፍቅረኛዋ በሽምግልናዋ ቀን መጥቶ ሽምግልናውን ስለበጠበጠው ግለሰብና ሰዎች እናወራለን። ጉዳዩን በዝርዝር እንመለከት። ጃኒና ጆን ዳንኤል የራሳቸውን ወገን የያዙ ይመስላሉ። ምን መሰላችሁ? ጆን ዳንኤል ከናዩ ጋር ያለው ግንኙነት በጣም እያሳየን ነው። ጃኒ ደግሞ ከአዶናይ ወይም ደግሞ አዶናይ ወገን አብሮኝ ስላለ በጣም ደስተኛ ነኝ የሚል መልእክትን አስተላልፏል። ሰላም ዩቲዩብ ቻናል ቤተሰቦቼ፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ዩቲዩብ አካውንታችን ዋርኒንግ ላይ ናት። ምክንያቱም ባለፈው ጃኒ ተዘጋባት ብዬ በሰራሁት ቪዲዮ ማለት ነው። እናንተም እቺን ቪዲዮ ላይክ እና ሰብስክራይብ ከማድረግ ጀምሩ። ፍቅራችሁን አሳዩኝና ማንኛውም ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ምን አለ ሾው ይቀጥላል። ወደ መጀመሪያው ጉዳያችን ስንገባ እንግዲህ የጆን ዳንኤል አካውንት በተመሳሳይ የአዶናይና የጃኒ እንዳሳየው አይነት ቪዲዮዎች በጣም እየወረዱበት እንደሚገኝ ተናግሯል። ይህንን በብስጭት ነው ሲናገር የነበረው። ታዲያ ይህ ጉዳይ ከምን ጋር አያያዝኩት መሰላችሁ? የአዶናይ የጃኒ በተመሳሳይ ጊዜ ሳምንቱን ሙሉ ድራማ የሚመስሉ ነገሮችን ግን እውነታቸውን ይሁን አልታወቀው ነገር ተመሳሳይ ኬስ ነበረ። ታዲያ አሁንም በተመሳሳይ ጆን ዳንኤል ትናንትና እንደዚህ አይነት ጉዳዮች እያጋጠሙ ነው። የሰራሁባቸው የለፋሁባቸው አካውንቶች ቪዲዮዎች እንዳለ እየወረዱብኝ ነው ብሏል። ታዲያ ይህን ጉዳይ ማን ነው ለዚህ በዚህ ያህል ሄዶ ሊያደርግባቸው የሚችለው? ምክንያቱም በጃኒና በአዶናይ ጊዜ ጆን ዳንኤል ነበር ተጠያቂ ነበር፣ ወይም ደግሞ ጉዳዮቹን ወደሱ ያመላክታሉ። እሱ ብዙ ጊዜ ዘጋብሻለሁ ያስፈራራኝ ነበር፣ የዛኔ ይዘጋብኝ ነበረ እና አሁንም ከሱ ውጪ ማንም ሊያደርግብኝ አይችልም የሚል መልስ ጃኒ በሰጠችው መረጃ መሰረት ሁላችንም ጆን ዳንኤል ላይ ፈርደን ነበረ። አክሴፕት ምናሉ ሾው ፍርድ የሚሰጥበት የዩቲዩብ ቻናል አይደለም። እየፈረደን አይደለም። ግን አሁን ታዲያ በዚህ ጉዳይ የጆን ዳንኤል ድጋሚ ተደረገ። ድጋሚ እና አዶናይ ልንጠረጥር ነው ማለት ነው። የተባሉት መረጃዎች እንደዛ ናቸው። ጂጂኪያ እነሱ ናቸው ድራማ እየሰሩባቸው። ጆን ዳንኤል ልጁን ሊጥሉት ነው፣ ድጋሚ እስር ቤት ሊያስገቡት እንደሚፈልጉ ጭምር ተናግረዋል ማለት ነው። ስለዚህ ይህ ሚስጥር ቤት ይደርሳል መሰላችሁ? ተጠያቂ ሊሆን የሚችለው እዛው ማህበራዊ ሚዲያ ላይ ሰዎች ነው እና እባካችሁ ውስጥ አካውንት ማዘጋት ነው ነገር ደስ አይልም። እኔ በዚህ በትንሿ ዩቲዩብ አይቼዋለሁና አካውንት ማዘጋት ደስ አይልም። ስለዚህ ይሄን እርምጃ የምታረጉ ሰዎች ፕሊዝ ታውት እና በቃ አካውንት ማዘጋት ሳይሆን ቢያንስ በስራ ብለጧቸው። በቃ የተሻለ ነገር ያደረጋችሁ የተሻለ ነገሮችን ብላችሁ ሂዱ ለማለት እወዳለሁ። ሌላው ጉዳያችን ደግሞ የሚሆነው ሊያሾ ሂላሾ ጂጂኪያ ተስማምተዋል ለምላችሁ። ምክንያቱም ሶስቱም ሊያጠቃሉት ማለት ነው ጃኒን ነው። የሆነ ጊዜ ግን ትዝ ይላችሁ ከነበረ ሄለን ዘድሬዷ ከናዩ አጠገብ ቆማ ከበርካታ ሰዎች ጋር ቆማ ሀሳብ ስትሰጥ ነበረ። ሁሉም ከሴቶች ጋር ይቆሙ ነበረ። ታዲያ አሁን ምን የተለየ ነገር ኖሮ ነው ሁሉም ጃኒ ላይ ተነሱባት ብዬ ለማጣራት ስሞክር ለካ ጂጂኪያ የያዘችው ሚስጥር አለ፣ ሊያሾ የያዘችው ሚስጥር አለ። እዛ ሚስጥር ደግሞ ጃኒ አሁን እንደምናያት አይነት ጃኒ አይደለችም ነው እያሉ ያሉት። ለምሳሌ ጂጂኪያ ምን አለች መሰለኝ? ወደ ሌላ ነገር ውስጥ አታስገቢኝ አንቺ ከብት ባለጌ ሀሽሽ። ያ ማለት ሱሳሱ ነገር ትጠቀማለች። በፊት የነበረችባቸውን ህይወቶች እያነሳች አቢዝ ልታደርጋት ነው ማለት ነው፣ ማለት ልታጠቃት ነው። ይሄ እርግጠኛ ነኝ ይሄ ነገር ልትሆንበት ትችላለች። ጃኒ ግን የትናንት ማንነት ነው፣ ትናንት የነበረችበት ቦታ ሊሆን ይችላል። እኔ ትናንት ታሪክ እያመጣችሁ ዛሬ የሚኖሩ ሰዎችን አትረብሻቸው። ግን ጃኒ ገና ያላወቅነው ብዙ ሚስጥሮች ይወጡባታል ብዬ አስባለሁ። ራሷ ባመጣችው ነገር ነውና የዛኔ ምናልባት ዝም ብትል የሁሉ ነገሮችና አሁን ያሉበት ደረጃ ላይ ደርሱም ይችሉ ነበርና ሶስቱም መስማማታቸው ግን እጅጉን የሚያስደነግጥና ሰርፕራይዚንግ የሆነ ነገር ነው። የጋራ የሚያስማማቸው ነገር መገኘቱ ጥሩ ነውና ወደ ጃኒ ሄደዋል ሁሉም ሰዎች ማለት ነው።
ሌላኛው አይሾ ኢትዮጵያ እንግዲህ ሳምሶን የአይሾ ስፒድ ስራ እየሰራ ነው። ኢትዮጵያን አሳያለሁ ባለበት መንገድ ወደ ዲላ ጉዞ እያደረጉ ባሉበት ወቅት ነው እንግዲህ ከፍተኛ አደጋ እየደረሰባቸው። ይህም አደጋ እንደምትመለከቱት እዚህ ጋራ እና አስቡት ጎማቸው በዚህ ነው ልክ ሆኖ መትረፍ መቻላቸው ራሱ እግዚአብሔር ተጨምሮበት ነውና አይሾ ስፒድ አይሾ ኢትዮጵያ ሳምሶን እባክህ ጥንቃቄ አድርግ። ብዙ ነገር ዋጋ ያስከፍላሉ እንደዛ አይነት ነገሮችና አሽከርካሪዎችም እንግዲህ ስትወጡ ጎማችሁን ቼክ ያደረጋችሁ ብትወጡ ቆንጆ ነው ብዬ አስባለሁ። ምክንያቱም አደጋው በጣም ከፍቷል። ብዙ ነገሮችን ይዞ ሊመጣ ይችላልና ዋካሽ ጥንቃቄ አድርጉ ለማለት እወዳለሁ። ሌላኛው በሽምግልናዋ ቀን ድሮ ፍቅረኛዋ ሽምግልና ልከው ሽምግልና ስለተበጠበጠው ታሪክ ምሰላችሁ ደረጃ ደረሳት ጉዳይ እንግዲህ ምንድነው ይሄ ጉዳይ ላይ ምን እንደተፈጠረው መሰላችሁ? ባጭሩ ልንገራችሁ። ይህች ሴት ከ5 ወር በፊት ወይም ነው በፊት ቤቷ ላይ ፍቅረኛ ነበራት እና የኛውን ሰው ስታገኝ ደግሞ ያው ያን ሰውዬ ተው በቃ ብላ ብሬክ አፕ አድርጋለች። ነገር ግን በመሀል ያለ መግባባት ጉዳይ ይሁን ሊበቀላት አስቦ ይሁን እርግጠኛ አይደለም፣ የሰጠው መልስ የለም። ግን በሽምግልናዋ ቀን 2 ሽምግልና ሆኖ ሽምግልናዋ ተበጥብጧል እና እንዴት የኛውን ተው አትዩም የሚል ምላሽ ሰጥቷት ነበረ ሽማግሌዎቹ። ነገር ግን የሰጠችው ምላሽ እንዳይመጣ ነገረው ነበረ። ያለንም ግንኙነት ደግሞ የአሁኑ ፍቅረኛዬ ያውቃል የሚል ምላሽ ሰጥታናለች። ግን ሽምግልናው ተበጥብጧል እና ግን እናንተ ስታስቡት የድሮ ፍቅረኛዋ ያን ነገር ማድረጉ ልክ ነው ወይስ እሷ ራሱ እርግጠኛ ሳትሆን ቀርታ ነው? እና ደግሞ እንዴት በተመሳሳይ ቀን ሊሆን ይችላል? ይሄን ነገር እንግዲህ ምናልሽው አጣርተን ነገሮች ነው የሚሆነው። አይውሽ ቆንጆ ነገሮች ሰምተን የተስተካከለ ነገሮችን እንደምናገኝ ተስፋ አደርጋለሁ። ሌላኛው ጉዳይ እንግዲህ የአዶናይና የጃኒ ጉዳይ ነው። ሁሉም ወገናችን ይዟል። ጆን ዳንኤልም ከናዩ ጋር ደስተኛ እንደሆነ በጣም በርካታ ቪዲዮዎችን ስቶሪ ላይ ያደረገና ሲሰሩ ያሉ ቪዲዮዎችን እያሳዩ ይገኛሉ። ጃኒ እንግዲህ አዶናይ ከኔ ጋር ስላለ በጣም ደስተኛ ነኝ የሚል ምላሽ እየሰጠችን ትገኛለች እና በዛው ይቀጥልና ድራማቸው ግን እዚህ ጋር ይቃባይ ነኝ እኔና ይሄ ሶሻል ሚዲያ እስከሆነ ድረስ ድራማ ማድረጉ አስፈላጊ አይደለም። የሁለታቸውንም ከሆነ ደግሞ አብረው ሆነው ቀጥለው እንደምናያቸው ተስፋ አደርጋለሁ። ምናሉ ሾው ነው እኛ ምናሉ የተባሉ ማህበራዊ ሚዲያ ሲዘዋወሩ ያገኘናቸው መረጃዎችን ጠርቀምቀም አድርገን ወደ እናንተ የምናደርስበት የዩቲዩብ ቻናል ላይ ነው። አካውንታችን ትንሽ እንደዚህ የተንገዳገደች ስለሆነ ፕሊዝ ላይክ አድርጉት ይሄን ቪዲዮ። ከዛ ደግሞ ሀሳብ አስተያየታችሁን ኮሜንት መስጫ ላይ አስቀምጡ። ላይ የተሻለ መረጃዎችን ይዤላችሁ እመጣለሁ። እንዲስተካከል የምትፈልጉት ነገሮችን ካሉ ያስተካከልን አብረን እንቀጥላለን። ምናሉ ሾው ነው። ወዳችኋለሁ።